ዓለም ከተፈጠረች ጀምሮ የሰው ልጅ በስልጣን ጥማትና በዙፋን ፍቅር ሲንገበገብ ኖሯል። ታላቁ እስክንድር ሲሞት ጄኔራሎቹ ዓለምን ለመቀራመት እንዴት እንደተናከሱ የሮም ታሪክ ይነግረናል። በፈረንሳይ አብዮት ማግስት ናፖሊዮን ሲወድቅ አውሮፓ እንዴት እንደታመሰች እናውቃለን። በኢትዮጵያ ምድርም የሆነው ይህ ነው። ዛሬ የምንመለከተው ይህንን የታሪክ ምዕራፍ ነው። መግደላ ላይ እጄን አልሰጥም ብለው ሽጉጣቸውን ጠጥተው ካለፉት ከታላቁ አጼ ቴዎድሮስ ሞት በኋላ የተፈጠረውን የፖለቲካ ክፍተትና የዙፋን ሽፍሚያ እንመለከታለን። አጼ ቴዎድሮስ የአያ አንድነት ህንፃ መሰረት ጣይ የህልመኛ ንጉስ ካለፉ በኋላ ኢትዮጵያ ለጥቂት ጊዜ መሪ አጣች። የቴዎድሮስ ሞት ለኢትዮጵያ መሳፍንትና የጦር መሪዎች ድብልቅ ስሜትን ነበር የፈጠረው። በአንድ በኩል አባታጠቅ መጣብህ እየተባለ የሚፈራው ያ መብረቅ ስለሌለ እፎይታ ተሰምቷቸዋል። በሌላ በኩል ደግሞ ያረፈው አንበሳ የተወውን ባዶ ዙፋን ማን ረከቧል የሚለው ጥያቄ እንቅልፍ ነስቷቸዋል። ልክ በዚህ ሰዓት ነበር ሶስት አውራ የጦር መሪዎች፣ ሶስት አናብስት ከያቅጣጫው የተነሱት። እነዚህም የላስታው ዋክሹም ጎበዜ፣ የትግራዩ ደጃዝማች ካሳ ምርጫ፣ የሸዋው ንጉስ ሚኒሊክ ነበሩ። እስቲ እነዚህን የታሪክ ተዋናዮችን በጥልቀት እንመለከታቸው። የመጀመሪያው ተዋናይ የሸዋ ሚኒሊክ ናቸው። ገና ቴዎድሮስ በሕይወት እያሉ በመግደላ እስር ቤት ሳሉ ነበር በ1857 ያመለጡት። ወደ ሸዋ ገብተው አቶ በዛብህን ድል ነስተው የሸዋን አልጋ ይዘው ነበር። የቴዎድሮስ ሞት ሲሰሙ ሚኒሊክ አንድ እርምጃ ወደፊት ተራመዱ። ከይሁዳ ነገድ ከዳዊትና ሰለሞን የምወለደው እኔ ነኝ ብለው ራሳቸውን ንጉሠ ነገሥት አሉ። ማህተብም አሰርተው ለአውሮፓ መሪዎች ደብዳቤ መጻፍ ጀመሩ። ነገር ግን እዚህ ጋር አንድ ስውር የፖለቲካ ጥበብ አለ። ሚኒሊክ ምንም እንኳን ንጉሠ ነገሥት ቢሉም ልባቸው ግን እውነታውን ያውቀው ነበር። ሰሜኑን፣ ጎንደርን፣ ጎጃምን፣ ትግራይን ገና በቁጥጥራቸው ስላልዋሉ በማህተባቸው ላይ ንጉሠ ነገሥት ዘኢትዮጵያ ለማለት አልደፈሩም። ይልቁንም ንጉሠ ነገሥት ዘሸዋ ወይም የኢትዮጵያ ሚኒሊክ ንጉሥ ሸዋ ነበር የሚሉት። ይህ ምንን ያሳያል? ሚኒሊክ ገና ከጠዋቱ አቅምን የማመዛዘን እና የፖለቲካ ብስለት እንደነበራቸው፣ ነገሮችን በስሜት ሳይሆን በስሌት ይመሩ እንደነበረ ያሳየናል። ሁለተኛው ተፎካካሪ የዛጉዌን ዘር እቆጥራለሁ የሚሉት የዋግና የላስታው ገዢ ዋክሹም ጎበዜ ናቸው። እኚህ ሰው እንደ ሚኒሊክ ታገስ ብለው የሚሰሩ አልነበሩም፣ ፈጣን ነበሩ። ቴዎድሮስ እንደሞቱ የእንግሊዝ ጦር ገና ያነሳው አቧራ ሳይሰክን የኢትዮጵያ ዋና ከተማ የነበረችውን ጎንደርን ተቆጣጠሩ። የጎንደርን ቤተ መንግሥት ሲይዙ ግን አንድ ችግር ገጠማቸው። ቀብቶ የማይነግስ ጳጳስ አልነበረም። ታዲያ ስልጣን ሲጠማ ምን ያደርጋል? አባ ጎበዜ ጳጳስ ከሌለ በጨጌ በቃኛል ብለው በጨጌ ገብረ ኢየሱስ እጅ ተቀብተው ስማቸውንም አጼ ተክለ ጊዮርጊስ አሰኝተው ነገሱ። በቁጥር አጼ ቴዎድሮስን የተኩ እርሳቸው ናቸው ቢባል ስህተት አይሆንም። ነገር ግን ንግስናቸው ያለ መሰረት የተገነባ ቤት ይመስል ነበር። ሶስተኛውና የታሪኩን አቅጣጫ የለወጡት ሰው ደግሞ የተንቤኑ ደጃዝማች ካሳ ምርጫ በኋላ ላይ አጼ ዮሐንስ ናቸው። እኚህ ሰው የጨዋታውን ሕግ ቀይረውት ነበር። እንዴት? በዘመናዊ ጦር በአውሮፓ በኢንዱስትሪ አብዮት ተምዘግዝጋ በምትሄድበት ባሩድና መድፍ የዓለም ፖለቲካ በሚወስንበት በዚያን ዘመን ኢትዮጵያ ውስጥ የነበረው ጦርነት ግን በጎራዴ እና በጋሻ ነበር። ደጃዝማች ካሳ ይህንን ቀድመው ተረድተው ነበር። የእንግሊዝ ጦር መሪ ጀነራል ናፔሪ ቴዎድሮስን ለመውጋት ሲመጣ ካሳ መንገድ መርተው ነበር። ናፔሪ ስራውን ጨርሶ ሲመለስ ለካሳ ታላቅ ስጦታ ሰጣቸው። ልብ በሉ፣ ስጦታ ወርቅ ወይም ገንዘብ አልነበረም፣ ስልጣን ነበር። ለዛውም የጠመንጃ ስልጣን። ናፔሪ ለካሳ 12 መድፎችን፣ 900 ዘመናዊ ጠመንጆችንና በሺዎች የሚቆጠሩ ጥይት ሰጣቸው። ይህም በወቅቱ ከኢትዮጵያ ሁኔታ ሲታይ የአቶሚክ ቦምብ እንደማግኘት የሚቆጠር የኃይል የበላይነት ነው። ተክለ ጻድቅ መኩሪያ እንደጻፉት ይህ መሳሪያ ካሳን ከሌሎች ተፎካካሪዎቻቸው አስፈንጥሮ አወጣቸው ብለዋል። ድራማው እዚህ ጋር ነው የሚጋጋለው። አዲሱ ንጉሥ አጼ ተክለ ጊዮርጊስ የካሳን እህት ወይዘሮ ድንቅነሽ መርጫን አግብተው ነበር። ነገር ግን ዝምድና ለስልጣን ሽኩቻ መድኃኒት አይሆንም። ካሳ ላንተ አልገብርም አሉ። ተክለ ጊዮርጊስም ይህን የትግራይ ባላባት ሊቀጡ 60 ሺህ የሚሆን ግዙፍ ሰራዊት ይዘው ዘመቱ። ካሳ ያላቸው ወታደር 12000 ብቻ ነበር። በቁጥር ሲታይ ካሳ እንደ በረዶ የሚቀልጡ ይመስል ነበር። ነገር ግን ጦርነት የቁጥር ጨዋታ ብቻ አይደለም፣ የቴክኖሎጂና የስልት ጨዋታም ጭምር እንጂ። ዓመቱ 1863 ዓ.ም ነው። ቦታው አድዋ አጠገብ አሳም ይባላል። የተክለ ጊዮርጊስ 60 ሺህ ሰራዊት
በባህላዊ ጦርና ጎራዴ ተማምኖ መጣ። የካሳ ትንሽ ጦር ግን በእንግሊዝ ሰራሽ መድፍና ጠመንጃ ታጥቆ በኪርካም የተባለ እንግሊዛዊ አሰልጣኝ የጦር ስልት ተምሮ ጠበቃቸው። ውጤቱ አስደንጋጭ ነበር። ግማሽ ቀን በፈጀ ጦርነት ያ ግዙፍ የተክለ ጊዮርጊስ ሰራዊት እንደ ቅጠል ረገፈ። ንጉሥ ተክለ ጊዮርጊስም ተማረኩ። ይህም የአሳም ጦርነት በኢትዮጵያ ታሪክ ውስጥ የአሮጌ ዘመን ማብቃቱና የዘመናዊ የጦር መሳሪያ ዘመን መጀመርን ያበሰረ ነበር። ደጃዝማች ካሳ የኃይሉን ሚዛን ወደ ሰሜን አዘነበሉት። ከዚያም ከአሌክሳንድሪያ ግብፅ በመጡት በአቡነ አትናቴዎስ እጅ ተቀብተው በጥንታዊቷ አክሱም ከተማ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ተብለው ነገሱ። አሁን ሜዳው ላይ የቀሩት ሁለት አናብስት ብቻ ናቸው። በሰሜኑ ዮሐንስና የሸዋው ምኒልክ። ከ1860 እስከ 1870 ዓ.ም ባለው የ10 ዓመት ጊዜ ውስጥ እነዚህ ሁለት መሪዎች እንደ ድመትና አይጥ እየተያዩ እየተጻጻፉ ሰላይ እየላኩ በመካከላቸው ያሉትን የወሎና የጎጃም መሳፍንትን ወደ ራሳቸው ለመሳብ ሲጣጣሩ ቆዩ። ሲዛዛቱ፣ ሲሰላለሉ ይላሉ አቶ ተክለ ጻዲቅ መኩሪያ። ይህ ወቅት ኢትዮጵያ ከአስፈሪው ዘመነ መሳፍንት ጨለማ ወጥታ ወደ ተረጋጋ ማዕከላዊ መንግስት ለመምጣት የነበረችበት የጥምር መንግስት ወቅት ነበር ማለት ይቻላል። አንደኛው በመድፍና በሃይማኖታዊ ቅባት ዮሐንስ፣ ሌላኛው በዲፕሎማሲና በጥንቃቄ የተሞላ ኃይል ግንባታ ምኒልክ የኢትዮጵያን ዕጣ ፈንታ ለመወሰን ተፋጠጡ። ነገር ግን እነዚህ የውስጥ ኃይሎች እየተራኮቱ ሳለ ከሩቅ ምስራቅ ሌላ አደጋ እያንዣበበ ነበር። የስዊዝ ቦይ መከፈት፣ የግብፅ መስፋፋት ፍላጎት እና የአውሮፓውያን ሴራ የኢትዮጵያን በር እያንኳኳ ነበር። የውስጥ ሽኩቻና የውጭ ወረራ ሁል ጊዜ ቀጠሯቸው አንድ ነው። ሁለት ወንድማማቾች በአጥር ድንበር ሲጣሉ ሌባው አጥር ዘሎ ለመግባት ጊዜውን ነው ይላል። በ19ኛው ክፍለ ዘመን አጋማሽ በኢትዮጵያ ሰማይ ስር የሆነው ይህ ነው። ቀደም ብዬ እንደነገርኳችሁ አዲሱ ንጉሠ ነገሥት አፄ ዮሐንስ እና የሸዋው ንጉሥ ምኒልክ እንደ ሁለት ተፋላሚ አናብስት ተፋጠው ነበር። ከ1860 እስከ 1870 ዓ.ም ያለው 10 ዓመት ሰላም የሌለበት ጦርነት ያልታወጀበት የቀዝቃዛ ጦርነት ዘመን ነበር። ሁለቱም ይዛዛታሉ፣ ይሰላላሉ። ምኒልክ ሸዋ ላይ ሆነው ሰራዊት ያደራጃሉ። ዮሐንስ ትግራይ ላይ ሆነው ኃይል ያከማቻሉ። መሃል ላይ ያሉት የወሎ የቤጌ ምድርና የጎጃም መሳፍንት ደግሞ ወደ የትኛው ብናደላ ይበጀናል እያሉ የፖለቲካ ቁማር ይጫወታሉ። ነገር ግን እነዚህ መሪዎች እርስ በርስ ሲናከሱ 40 ክንድ ያህል የራቀው የግብፅ መሪ ኬቪድ እስማኤል በካይሮ ቤተ መንግሥት ተቀምጦ የምኞት ካርታ ይስል ነበር። ጊዜው ዓለም የተቀየረበት ወቅት ነው። 1869 የስዊዝ ቦይ ተከፈተ። ይህ ሰው ሰራሽ ባህር ግብፅን የዓለም ንግድ ማዕከል አደረጋት። የግብፁ መሪ ኬቪድ እስማኤል በዚህ ስልጣኔና ብልጽግና ተወጠረ። ልቡ አበጠ። ራሱን የአፍሪካ ናፖሊዮ ለመሆን ተመኘ። ህልሙ ቀላል አልነበረም። ግዛቱን ከሜዲትራኒያን ባህር አንስቶ የኢትዮጵያ ተራሮችን ጠቅልሎ እስከ ህንድ ውቅያኖስ ድረስ መዘርጋት። ይህ የግብፅ መሪ አንድ ትልቅ ስህተት ሰራ። ኢትዮጵያ በካርታ ላይ እንጂ በተጨባጭ አያውቃትም ነበር። በአውሮፓና በአሜሪካ የሚገኙ ቅጥረኛ ወታደሮችን፣ ጡረተኛ ጀነራሎችን በዶላርና በወርቅ ገዛ። ፓሻና ቤ የሚል ማዕረግ እያደለ በግብፅ ገበሬዎች ላይ መሪ ያደረጋቸው። እነዚህ አውሮፓውያን መካሪዎች ደግሞ ለራሳቸው ጥቅም ሲሉ ኬቪድ እስማኤልን ወደ ገደል ገፋፉት። ኢትዮጵያ ማለት የተከፋፈለች ያልሰለጠነች በጎሳ የምትናከስ ደካማ ሀገር ናት። ገፍተ ግባ ታሪክ ትሰራለህ አሉት። ነገር ግን ኬቪድ እስማኤል ያልተረዳው አንድ ነገር ነበር። ኢትዮጵያ ውስጥ እርስ በርስ የሚናከሱት መሪዎች የውጭ ጠላት ሲመጣ እንደ ሰም እንደሚቀልጡና ወደ አንድ አንበሳነት እንደሚቀረጹ አልነገሩትም ነበር። ዓመቱ 1868 ዓ.ም ነው። የግብፅ ጦር በዘመናዊቷ ሬምግተን ጠመንጃና በክሩፕ መድፍ ታጥቆ በሁለት አቅጣጫ ኢትዮጵያን ወረረ። አንደኛው በጉንደት 1866 ዓ.ም፣ ቀጥሎም በጉራ 1868 ዓ.ም። አፄ ዮሐንስ ይህን ሲሰሙ ለጊዜው ከምኒልክ ጋር የነበራቸውን ሂሳብ አጠፉት። አዋጅ አስነገሩ። እዚህ ጋር ነው የታሪክ ተመራማሪዎች የአፄ ዮሐንስ ወታደራዊ ብቃት የሚያደንቁት። የግብፅ ወታደሮች የኢትዮጵያ ጦር ያልሰለጠነ መንጋ ነው ብለው ንቀውት ነበር። ነገር ግን አፄ ዮሐንስ ከእንግሊዝ ጀነራል ናፒሪ ያገኙትን ዘመናዊ መሳሪያና መድፍ ከራሳቸው የተፈጥሮ ምሽግ ጋር አዋህደው ጠበቁ። ጦርነቱ ጦርነት አልነበረም፣ የትምከት ውድቀት እንጂ። በጉደትና በጉራ የተደረጉ ጦርነቶች ዘመናዊ መሳሪያ የታጠቀው የግብፅ ጦር እንደ ቅጠል የረገፈበት፣ በሺዎች የሚቆጠሩ ሪምግተን ጠመንጃዎችና መድፎች ወደ ኢትዮጵያ ግምጃ ቤት የገቡበት ድንቅ የድል ታሪክ ሆነ።
አፄ ዮሐንስ የውጭውን ጠላት በመድፍ ብቻ ሳይሆን በብልሃትም ረገጡት። ይህ ድል በኢትዮጵያ ፖለቲካ ላይ ምን ለውጥ አመጣ? እዚህ ጋር ልብ በሉ፣ ድል ፖለቲካዊ ካፒታል ነው። አፄ ዮሐንስ ግብፅን ድል ሲነሱ ዝናቸው ከኢትዮጵያ አልፎ አውሮፓ ደረሰ። በሀገር ውስጥም የኢትዮጵያ ጠባቂ፣ የድንበር ተከላካይ የሚል ግርማ ሞገስ ተላበሱ። አሁን ካሜራችንን ወደ ሸዋና ዙር። ንጉሥ ሚኒሊክ ይህን ሁሉ በጥንቃቄ ይመለከቱ ነበር። ሚኒሊክ ጥበበኛ ናቸው፣ ስሜታዊ አይደሉም። አቅምን ማመዛዘን ስጦታቸው ነው ይላሉ የታሪክ ጸሐፊው አቶ ተክለ ጻድቅ መኩሪያ። ሚኒሊክ አሰቡት፣ ዮሐንስ አሁን በእንግሊዝ መሳሪያ ብቻ ሳይሆን ከግብፅ በምርኮ በወሰዱት በሺዎች የሚቆጠር ዘመናዊ መሳሪያ ተጥለቅልቋል። የጦር መኮንናቸውም በቢርክሃም በእንግሊዛዊ አሰልጣኝ ሰልጥነዋል። ይህንን ሚኒሊክ በሚገባ ተረድቶት ነበር። ዮሐንስ ይህን አበጋሪ ጦር ይዘው ፊታቸውን ከሰሜን ወደ ደቡብ ወደ ሸዋ ዞሩ። ሚኒሊክ ምን ማድረግ አለባቸው? ማዋጋት ወይስ መታረቅ? ሚኒሊክ ሂሳቡን ሰሩት። በዚህ ሰዓት ከዮሐንስ ጋር መግጠም ማለት በግብፅ የደረሰው ውድቀት በሸዋ ላይ መድገም ማለት ነው። ጊዜ ሰጠው ቅል ድንጋይ ይሰብራል እንዲሉ ሚኒሊክ የፖለቲካ ኩራታቸውን ዋጥ አደረጉ። ሰራዊታቸውን ይዘው ሰላሌ ላይ ዮሐንስን ጠበቁ። ግን ለጦርነት አልነበረም፣ ለሰላም እንጂ። ምንም እንኳን ልባቸው ቢቆስልም፣ ምንም እንኳን ንጉሠ ነገሥት የሚለው ስም መተው ቢከብዳቸውም ሚኒሊክ ለጊዜው አሸናፊውን ለመቀበል ወሰኑ። በቤተ ክህነት አባቶች ግልግል ዮሐንስን ንጉሠ ነገሥት ብለው ተቀብለው ራሳቸውን በሸዋ ንጉሥነታቸው ለመርጋት ተስማሙ። ይህ የሊቼ ስምምነት ይባላል። ይህ ተመልከቱ፣ የግብፅ ወረራ ውጤት። ኢትዮጵያ ሊያጠፋ የመጣው ጠላት ሲያውቀው የኢትዮጵያ አንድነትን አጠናከረው፣ ዮሐንስና ሚኒሊክን አቀራረበ። አፄ ዮሐንስ በሰሜን የጠላት ደጀን፣ ሚኒሊክ ደግሞ በደቡብ የሀገር አቅኚ ሆነው ኢትዮጵያ እንድትቀጥል የታሪክ አጋጣሚ ፈጠሩ። ነገር ግን የኢትዮጵያ ፈተና በግብፅ ብቻ በቃ? ካቪድ እስማኤልስ ሽንፈቱን አሜን ብሎ ተቀበለ ወይስ የከፋ ጠላት ከባህር ማዶ እየመጣ ነው? ይህንን እንመልከት። በፖለቲካው ዓለም ዘላቂ ወዳጅ ወይም ዘላቂ ጠላት የለም፣ ዘላቂ ጥቅም እንጂ የሚባል አደገኛ መርህ አለ። ይህ መርህ ለአውሮፓውያን ዲፕሎማሲ የመጽሐፍ ቅዱስ ያህል የሚከበር ሕግ ነው። ለኢትዮጵያ መሪዎች ግን በተለይም ቃለ እግዚአብሔር አጥብቀው ለሚይዙት እንደ አፄ ዮሐንስ ላሉት ቃል ማለት ውል ነው። ቃል ማለት ሰማይና ምድርን የሚያገናኝ ማህተም ነው። ዛሬ የምናየው በዚህ የዋህነትና በተንኮል መካከል የተደረገውን ታላቅ የክህደት ድራማ ነው። ቀደም ብዬ እንደነገርኳችሁ አፄ ዮሐንስ የግብፅ ወራሪ ጦር በጉንደትና በጉራ እንዴት ብናኝ እንዳደረጉት ተመልክተናል። ይህ ድል ለኢትዮጵያ ኩራት ሲሆን፣ ለግብፅ ግን የውድቀት መጀመሪያ ነበር። በበኋላ ላይ ቁርቁር እንደሚባለው ሆነባቸው ለግብጾች። ግብፅ በኢትዮጵያ ግንባር ስትሰበር፣ በሌላ በኩል ኢኮኖሚያ ደቀቀ፣ ባንኮች ተራቆቱ፣ ግምጃ ቤቱ ባዶ ሆነ። ነገር ግን የግብፅ መቅሰፍት በዚህ ብቻ አላበቃም። በገዛ ቀኝ ግዛቷ በሱዳን ምድር አዲስ እሳት ተለኮሰ። ራሱን ማህዲ ወይም የመጨረሻው ዘመን መሪ ብሎ የሰየመው መሐመድ አህመድ የቱርክና የግብፅን ቀንበር እንሰብራለን ብሎ ተነሳ። ይህ የሱዳን ህዝባዊ ሃይማኖታዊ ንቅናቄ የድርቡሾች አመፅ እንደ ሰደድ እሳት ተቀጣጠለ። በሱዳን ምድር የነበሩት የግብፅ ወታደሮች እንዳይጥ ወጥመድ ውስጥ ገቡ፣ መውጫ አጡ፣ ተከበቡ። እዚህ ጋር ነው የታሪክ ፌዝ የምንለው ነገር የሚከሰተው። እንግሊዝ በወቅቱ ግብፅን ከኋላ ሆና የምትዘውር የአሻንጉሊቱ ተጫዋች ነበረች። እንግሊዞች ተጨነቁ። በሱዳን የተከበቡትን በሺዎች የሚቆጠሩ የግብፅ ወታደሮችን ለማዳን አንድ መንገድ ብቻ ነበር፣ እነርሱም በኢትዮጵያ በኩል አድርጎ መሸሽ። ግን አስቡት፣ ትላንት ሊወር ሊያጠፋ የመጣን ጠላት ዛሬ ባካድነኝ ብሎ መለመን እንዴት ያለ ውርደት ነው! እንግሊዞች ግን ጥቅም እንጂ ውርደት አያውቁም። እንግሊዞች ወደ ኢትዮጵያ ዲፕሎማት ላኩ። አድሚራል መጣ፣ አፄ ዮሐንስ ጋር ተቀመጠ። የዊቴ ውል የተሰኘ ረቂቅ ቀረበ። ውሉ እንዲህ ይላል: ንጉሥ ሆይ በሱዳን በሰከላ በሳቲትና በአሜዴብ የተከበቡትን የግብፅ ወታደሮች ከድርቡሾች ሰይፍ አድነ መንገድ ሰጥተ ወደ ምጽዋ ሸኝልኝ። ይህን ካደረግ ግብፅ ድሮ የወሰደችብህን ቦጎስን፣ ከረንና ሌሎች ግዛቶችን ትመልስልሃለች። እንዲሁም አንተ የምታስመጣው የጦር መሳሪያ በምጽዋ ወደብ ያለ ቀረጥ ያለ ከልካይ እንዲገባ እንፈቅዳለን የሚል ውል ነበር። አፄ ዮሐንስ እንደ ክርስቲያን ንጉሥነታቸው እንደ ቃል አክባሪነታቸው የክርስቲያን ወንድሞቼ ናቸው ብለው ያመኑባቸውን የእንግሊዞችን ቃል አመኑ፣ ፈረሙ። ንጉሠ ነገሥት ቃላቸውን አከበሩ። የራስ አሉላን ጦር አዘው ኩፊት ላይ ከድርቡሾች ጋር ተጋድለው በጠላትነት መጥቶ የነበረውን የግብፅ ጦር ከሞት አፍ አውጥተው ውሃ ጠጥተው ቁስሉን አክመው
ወደ ምጽዋ ሸኙት። ኢትዮጵያ ለጠላቷ የመዳን መድን ሆነች። ነገር ግን ውለታ ቢስነት በዓለም ፖለቲካ ውስጥ እንዴት ያለ መርዝ ነው! አፄ ዮሐንስ ግብጾችን በማዳን ሥራ ተጠምደው ፊታቸውን ወደ ምዕራብ አዙረው ሳለ እንግሊዝ ከኋላ እሾህ ተከለችባቸው። በ1877 አፄ ዮሐንስ በውሉ መሠረት ምጽዋን ለኢትዮጵያ ወይም ለግብጽ ይተላለፋል ብለው ሲጠብቁ እንግሊዝ በድብቅ ለጣሊያን ሹክ አለች። ምጽዋን ተቆጣጠሩት አለቻቸው። ለምን? እንግሊዝ አፍሪካ ውስጥ ከፈረንሳይ ጋር የነበራት ፉክክር ስላሳሰባት ደካማን ጣሊያንን እንደ አጥር ልትጠቀምባት ፈለገች። በአንድ ሌሊት የጣሊያን ጦር በድብቅ መጥቶ ምጽዋን ያዘ። አፄ ዮሐንስ ይህን ሲሰሙ የተሰማቸውን የክህደት ሕመም መገመት ይቻላል። እኔ የእነሱን ወታደር ከሳት አወጣው፣ እነርሱ ግን ቤቴን ለሌላ ጠላት ሰጡ ብለው አዘኑ፣ ተቆጡ። አሁን ኢትዮጵያ አጣብቅኝ ውስጥ ገባች። በምስራቅ በኩል አዲሱና ዘመናዊ መሳሪያ የታጠቀው በአውሮፓ ሴራ የተደገፈው የጣሊያን ወራሪ ጦር በምጽዋ በኩል ገፋ። በምዕራቡና በሰሜን ምዕራብ በኩል ደግሞ ለምን ግብጾችን አዳናችሁ፣ ለምን ከቱርኩ ጋር ወጋችሁን በሚል በቀል የተነሳው የሃይማኖት እብደት የተሞላበት የድሩሾች ወይም የማህዲስ ጦር መጣ። አንዲት ሀገር በአንድ ጊዜ በሁለት ተቃራኒ አቅጣጫዎች በሁለት ጨካኝ ጠላቶች መካከል ተቀረቀረች። ልክ መዶሻና እንጨት መሃል እንዳለ ምስማር ሆነች። ይህ ወቅት ለአፄ ዮሐንስ ፈተና ነበር። በአንድ በኩል ወዳጄ ያሉት እንግሊዝ ለጣሊያን አድልቷል። መሳሪያ እንኳን እንዳይገባላቸው አድርጓል። ጣሊያኖች ሳጢት ላይ መሽጓል። ራስ አሉላ ዶጋሊ ላይ የጣሊያንን ጦር ውሃ በላው ብለው ድል ቢነሱም ጣሊያን በአውሮፓ ላይ ጩኸት አሰምታ ተረቅ ያለ ጦር ይዛ መታለች። በሌላ በኩል ደግሞ ድርቡሾች ከመተማ አልፈው ጥንታዊቷን ጎንደር አቃጥለው አብያተ ክርስቲያናትን አወደሙ። በዚህ ሰዓት አፄ ዮሐንስ ምርጫ አጡ። የሰሜን ምስራቁን የጣሊያንን ጉዳይ ወይም የሰሜን ምዕራቡን የድርቡሾችን ጉዳይ የትኛው እሳት ይበልጥ ያቃጥላል? ንጉሥ ከጣሊያን ጋር በሳጢት ተፋጠው ሳለ ከጎንደር የደረሳቸው ዜና ልብ የሚሰብር ነበር። ጎንደር ወደመች፣ 44ቱ ታቦት ተቃጠለ፣ ሕዝቡ ታረደ የሚል መርዶ። የአውሮፓው ሰለጠንኩ የሚል ጠላት መሬት እንጂ ሃይማኖትን፣ ባህል ለማጥፋት ገና አልደረሰም ነበር። የድርቡሾች ጦር ግን ማንነትን የሚፍቅ ነበር። በዚህ የክህደትና የሴራና የሁለት አቅጣጫ ጦርነት መካከል አፄ ዮሐንስ አንድ ወሳኝ ግን ደግሞ ሕይወታቸውን የሚጠይቅ ውሳኔ ለመወሰን ተገደዱ። ፊታቸውን ከጣሊያን መልሰው ወደ መተማ፣ ወደዚያ ደም አፋሳሽ ፍልሚያ ማምራት። ይህ ጉዞ ዝም ብሎ ጉዞ አልነበረም። የውስጥ ፖለቲካ ትኩሳት አብሮት እየገነፈለ ነበር። የሸዋ ምኒልክ እና የጎጃሙ ተክለ ሃይማኖት ጉዳይስ ምን ደረጃ ላይ ደረሰ? የክህደት ሰንሰለት ከውጭም ብቻ ሳይሆን ከውስጥም ተዘርግቶ ይሁን? ይህን አንገብጋቢ ጉዳይ እንመልከተው። አፄ ዮሐንስ ሰሜን ላይ ከጣሊያን ጋር ተፋጠዋል። አውሮፓውያኑ በሳጢት ምሽግ ገብተዋል። በምዕራብ ደግሞ ድርቡሾች እንዳንበጣ መንጋ እየጎረፉ ነው። በዚህ የጭንቅ ሰዓት አፄ ዮሐንስ አይናቸውን ወደ ደቡብ ወደ ወንድሞቻቸው አዞሩ። ኑ እርዱኝ፣ ሀገር በጠላት ተከበበች ሲሉ መልእክት ላኩ። የሸዋ ንጉሥ ምኒልክና የጎጃሙ ንጉሥ ተክለ ሃይማኖት የራሳቸውን የፖለቲካ ሂሳብ ያወራርዱ ነበር። እነርሱ በድብቅ ተማክረዋል። ዮሐንስ እኛን ሊያጠፋ ነው፣ አቅማችን ሊዳከም ነው ብለው ሰጉ። በዚህ ምክንያት በ1880 መጀመሪያ ላይ አንድ ስውር ሴራ ተጠነሰሰ፣ የጎጃምና የሸዋ ህብረት። ጥር 10 ቀን 1880 ቦታው ሳር ውሃ ደንቢያ። የድርቡሾች ጦር እንደ ጎርፍ መጣ። የጎጃሙ ንጉሥ ተክለ ሃይማኖት ያለ ሸዋ እርዳታ ያለ ንጉሠ ነገሥት ዮሐንስ ድጋፍ ብቻቸውን ተጋፈጡ። ጦርነቱ አለቀ። ጎጃም አለቀች። የድርቡሾች ጦር አሸነፈ። ከዚያማ ታሪክ ለማውራት የሚጨክንበት ነገር ተፈጠረ። የድርቡሾች ጦር ወደ ታሪካዊቷ ጎንደር ገባ። ያቺ የኢትዮጵያ ስልጣኔ ፋና፣ ያቺ የ44 ታቦት መዲና እሳት ሆነች። አብያተ ክርስቲያኑ ነደዱ፣ ካህናት ታረዱ፣ የፋሲል ቤተ መንግሥት በጭስ ታፈነ። ይህ ዜና ለንጉሠ ነገሥት ዮሐንስ ሲደርስ ከጣሊያን ጋር ከማዋጋት ይልቅ ልባቸው በሃይማኖት ቅናት ነደደ። እዚህ ጋር አንድ የታሪክ እንቆቅልሽ አለ። ንጉሥ ምኒልክ የት ነበሩ? ምኒልክ ዮሐንስ ባዘዙት መሠረት ሰራዊታቸውን ይዘው ወደ ወሎ ገስግሰው አምባ ጫራ ድረስ መጥተው ነበር። ነገር ግን ከንጉሠ ነገሥቱ ዮሐንስ ሰፈር አንድ ክፉ ወሬ ነገሰ። እነዚህን ጣሊያኖችን እኮ ያመጣብን ምኒልክ ነው፣ አሁን ደግሞ ከድርቡሾች ጋር በድብቅ ተስማምቷል የሚል ወሬ። ይህ ወሬ ዮሐንስን እረፍት ነሳቸው። በመሃል ገብተው የሚያባሉ፣ ወንድምን ከወንድም የሚያናክሱ አቃባባዮች ስራቸውን ሰሩ። ዮሐንስ ምኒልክን ወደፊት እንዳትመጣ ወደ ሀገር ሸዋ ተመለስ ብለው አዘዙት። አስቡት፣ በጠላት ተከቦ ያለ ንጉሥ እርዳታ ይዞ የመጣን ጦር ተመለስ ሲል።
ያለመተማመኑ ደረጃ ምን ያህል ጥልቅ እንደነበር ያሳያል። ሚኒሊክ ወደ ሸዋ ተመለሰ። ተክለ ሃይማኖት ጎጃም ላይ ቆሰሉ። ዮሐንስ ብቻቸውን ቀሩ። አሁን ንጉሠ ነገሥቱ ውሳኔ መወሰን አለባቸው። ምን ያደርጉ? በሰሜን ያለው ጣሊያን ይቆይ ወይስ ጎንደርን ያቃጠለው ድርቡሾች ይቀጣ? ወይስ ያመጹትን ሚኒሊክና ተክለ ሃይማኖትን ያስገብሩ? አፄ ዮሐንስ በቁጣ ነደዱ። መጀመሪያ ላይ ወደ ጎጃም ዘመቱ። ያመጹን ንጉሥ ተክለ ሃይማኖትን ለመቅጣት ጎጃምን በወረራ መቱ። ይህም በኢትዮጵያ ታሪክ እጅግ የሚያሳዝን ምዕራፍ ነው። የውጭ ጠላት እያለ ወንድም ወንድሙን ሲቀጣ ጎጃም በዮሐንስ ጦር ተመታች። ከዚያም ፊታቸውን ወደ ሸዋ ሊያዞሩ አሰቡ፣ ንጉሥ ሚኒሊክን በጦር ለማንበርከክ። ነገር ግን መካሪዎቻቸው ያዟቸው። ንጉሥ ሆይ ሚኒሊክ እንደ ተክለ ሃይማኖት አይደለም፣ ኃይላቸው በርትቷል፣ ጦራቸው ዘምኗል። አሁን ከእርሳቸው ጋር ብንጋጠም ኢትዮጵያ ተፈርሳለች፣ ጣሊያን ደርቡሾች ይጫወቱባታል አላቸው። አቶ ተክለ ጻዲቅ መኩሪያ እንደጻፉት ዮሐንስ ነገሩ ቢቆጫቸውም አቅምን አገናዝበው ሸዋን መዋጋትን ተዉት። በዚህ መሃል ግን የጎንደር ዋይታ ከሰማይ ተሰማ። ቀሳውስቱ የጎንደር ሃይማኖት ቆማ ስታለቅስ አንገቱን ሰጠላት ዳግማዊ ዮሐንስ እንዲሉ የሃይማኖት ጉዳይ አሸነፈ። ንጉሥ የፖለቲካ ስልጣናቸውን ማደላደል ትተው የቤተ ክርስቲያንን ክብር ለማዳን ወሰኑ። መጣው ታጠቅ የክርስቲያን ደም ልበቀል መጣው ብለው ለድርቡሾች መሪ መልእክት ላኩ። ይህ ጉዞ ወደ መተማ የተደረገ ጉዞ ተራ የጦርነት ጉዞ አልነበረም። ንጉሥ ራሳቸውን ለመስዋዕትነት ያዘጋጁበት ጉዞ ነበር። አንዳንዶች ዮሐንስ ተስፋ ቆርጠው ነበር ይላሉ። በሸዋና በጎጃም መከዳት፣ በጣሊያን መስፋፋት ተከበው ከእንግዲህ ለኔ የክብር ሞት ይሻለኛል ብለው ወሰኑ ይላሉ። ሰራዊቱ እንደ ደመና ተጥለቅልቆ ወደ መተማ ወረደ። በርካታ ሰራዊትም ንጉሥ ዮሐንስን ተከትሎ ዘመተ። ነገር ግን የንጉሡ ልብ ባዘን ደምቶ ነበር። አንድነት የለም፣ ሸዋ የለም፣ ጎጃም የለም። ብቻቸውን ከትግራይና ከታማኝ መኳንንታቸው ጋር ሆነው የኢትዮጵያን ድንበርና የሃይማኖታቸውን ክብር ለማስጠበቅ ወደዚያች የሞት ቀጠሮ ወደ መተማ ሸለቆ ወረዱ። አንድ መሪ የራሱን ዙፋን ማዳን ሲችል ያንን ትቶ ስለ ሕዝቡና ክብር ወደ እሳት ሲገባ ያ ሰው በታሪክ ልዩ ስፍራ ይሰጣል። አፄ ዮሐንስም ያደረጉት ይህንን ነው። የውስጥ ጠላታቸውን ትተው ለውጭ ጠላት ደረታቸውን ሰጡ። ቀኑ መጋቢት 1 ቀን 1881 ዓመተ ምህረት ነው። ቦታው መተማ። ፀሐያ የሱዳንን በረሃ አየር ይዛ ታቃጥላለች። ነገር ግን በዚያን ቀን ከፀሐያ ሙቀት ይልቅ የጦርነቱ ትኩሳት ይበልጥ ያቃጥል ነበር። አፄ ዮሐንስ ሰራዊታቸውን አስከትለው ወደ መተማ ሲወርዱ ምድር በሰው ብዛት ተጥለቀለቀች። የታሪክ ጸሐፊዎች እንደሚሉት የሰራዊቱ ብዛት የምድር ትቢያ እንደ ደመና አስነስቶ ነበር ይላሉ። ንጉሥ ለድርቡሾች መሪም ለዚኪ ቱማል የላኩት መልእክት የአንድን ቆራጥ መሪ ስነልቦና ያሳያል። መጣው ታጠቅ፣ እንደ ሌባ በድንገት መጣብኝ እንዳትል፣ መምጣቴም የክርስቲያንን ደም ለመበቀል ነው ሲሉ መልእክት ላኩ። ይህ ንግግር በጥንታዊ የፈረሰኛ ወግ ና እንግጠም የሚል የወንድነት ጥሪ ነው። በሌላ በኩል ደግሞ የድርቡሾች ጦር መሪ ዚኪ ቱማል ሞኝ አልነበረም። የአበሻ ጦር በሜዳ ላይ ከተለቀቀ ፈረሰኛው እንደማይመለስ አውቋል። ስለዚህ ብልሃት ዘየደ። ወታደራዊ አማካሪዎቻቸውን ሰብስበው ሲመክሩ አህመድ አሊ የተባለ ቃዲ አንድ ምክር መከረው። አበሾች እንደ እሳት ናቸው፣ በሜዳ ከተገናኛቸው ይበሉሃል። ስለዚህ ዘሪባ ወይም ምሽግ እንስራ፣ በሸዋ አጥር፣ በድንጋይ ግድግዳና በጥልቅ ጉድጓድ እንከልለው አለ። በሺዎች የሚቆጠሩ የድርቡሾች ጦር እንዳይጥ ጉድጓድ ውስጥ ገብተው የጦር መሳሪያቸውን ደግነው ጠበቁ። ቅዳሜ ጠዋት 3 ሰዓት ላይ ዓለም ቆመች። ጦርነቱ ተጀመረ። የዛን ቀን የሆነው ለመግለጽ ቃላት ያጥራሉ። የጥይት ጩኸት፣ የሰዎች ዋይታ፣ የፈረሶች ግልቢያ ድምፅ ከሰማይ ነጎድጓድ ያህል ተቀላቀለ። ኢትዮጵያውያኑ ያንን የመድፍና የጥይት ናዳ ተጋፍተው እንደ ንብ መንጋ የድርቡሾችን የመጀመሪያ ምሽግ ሰብረው ገቡ። የከተማው ቅጥር ፈረሰ። ድርቡሾች ተሸበሩ። ከጎንደር ዘርፈው ያመጡትን ንብረት እየጣሉ ቤታቸውን እያቃጠሉ መሸሽ ጀመሩ። ኢትዮጵያውያኑ በድል ላይ ነበሩ። በተለይ የአበባ አንጋን ለማግኘትና ለማቃጠል እያንዳንዱን ቤት ያስሱ ነበር። ለምን? ጎንደርን ያቃጠለ ሊቋንትን የጨፈጨፈ እርሱ ስለነበር ብድሩን ለመመለስ። ድሉ ለኢትዮጵያ ለመሆን ትንሽ ርቀት ላይ ነበር። የድርቡሾች ጦር እየሸሸ ነው። ወደ ሁለተኛውና የመጨረሻው ምሽግ ተጠጋ። በዚህ ወሳኝ ሰዓት ግን ታሪክ ክፉ ፊቱን አዞረ። እዚህ ጋር ነው የታሪክ ተመራማሪዎች ለምን ብለው የሚጠይቁት። አፄ ዮሐንስ እንደ ንጉስነታቸው እንደ ጠቅላይ አዛዥነታቸው ከኋላ ሆነው ጦሩን መምራት ሲገባቸው ወደ እሳቱ መሃል ገቡ። ታላቁ እስክንድር ወይም ናፖሊዮ ጦርነት የሚመሩት ከፍ ያለ ቦታ ሆነው የጦር ሜዳውን እያዩ ስልት እየነደፉ ነበር። ዮሐንስ ግን እንደ ተራ ወታደር
ጠመንጃቸውን ጠምደው በግንባር ቀደምትነት ተኩሱ ነበር። ምናልባት የጎንደር ህመም አቃጥሏቸው ይሆናል፣ ወይም ደግሞ ከወታደሬ በፊት እኔ ልሙት የሚል ባለ ጀግንነት ይሆናል። ግን ዋጋ አስከፈላቸው። በዚያ ድብልቅልቅ ያለ ውጊያ ማን እንደተኮሳት የማትታወቅ አንድ ጥይት የንጉስን እጅ መታች። አንዳንዶች ቀኝ እጃቸውን ተመተው በጨርቅ አስረው ሲዋቁ፣ ደግሞ ግራ እጃቸውን ደረታቸውን ተመቱ ይላሉ። ሌሎች ደግሞ በወርቅና ባህር ያጌጠ ልብሳቸው ለጠላት አጋለጣቸው ይላሉ። ብቻ ግን የኢትዮጵያ ምሰሶ ተመታ። ንጉስ ዮሐንስ ወደቁ። በጦርነት ዓለም ስነ ልቦናዊ ጦርነት ወሳኝ ነው። የንጉስ መውደቅ ወሬ እንደ መርዶ ነፈሰ። ቅድም ድል አደረገን ብሎ ይፎክር የነበረው ሰራዊት መሪውን ሲያጣ ተንበረከከ። አሸናፊ ጦር በመሪው መውደቅ ብቻ ተሸንፎ መሸሽ ጀመረ። እንዴት ያለ የታሪክ ፌዝ ነው! ጠላት እየሸሸ አሸናፊውም እየሸሸ። ንጉስን በድንኳን አድርገው እየሸሹ ወደ አትባራ ወንዝ ይዟቸው ሄዱ። ዮሐንስ በሞት አልጋ ላይ ሆነው የመጨረሻ ኑዛዜያቸውን ተናገሩ። ወንድማቸውን ራስ ኃይለ ማርያምን ጠሩ። እርሱ ቆስሏል አይችልም ሲሏቸው በምሬት አይችልም ማለት ሞታል ማለት ነው አሉ። በመጨረሻም የተፈጥሮ ልጄ ራስ መንገሻ ነውና እርሱን አንግሱ ብለው ነፍሳቸው አለፈች። ነገር ግን ትራጀዲው ገና አላለቀም። ድርቡሾች ኢትዮጵያውያን መሸሻቸውን ሲያዩ እንደገና ተደራጅተው አሳደዱ። መጋቢት 3 ቀን ሰኞ ዕለትም አትባራ ወንዝ ጋር ደረሱባቸው። የንጉስ አስክሬን ያለበት ድንኳን ከበቡ። ጥቂት ታማኝ መኳንንት እነ ራስ አርያ እነ ቢትወደድ ገብረ መስቀል የጌታቸውን ሬሳ ላለመስጠት እስከ መጨረሻ ተዋግተው አለቁ። መጨረሻው ግን እጅግ ይዘገንናል። ድርቡሾች የንጉስን ዮሐንስ ሬሳ ማረኩ። አንገታቸውን ቆርጠው በድል አድራጊነት ወደ ኡምዱርማን ወሰዱት። ለካሊፋቸው ገጸ በረከት አቀረቡት። የኢትዮጵያ ሕዝብ ልቡ በሐዘን ተሰበረ። የጎንደር ካህናት እንባ እየተናነቃቸው እንዲህ ብለው ገጠሙ። አፄ ዮሐንስ ሞኝ ናቸው፣ እኛ ሁላችን ናቅናቸው። ንጉስ ቢላቸው በመሃሉ ወሰን ጠባቂ ልሆናሉ። በጎንደር መተኮስ፣ በድንባያ መታረድ አዝነው ዮሐንስ ደሙን አፈሰሰ እንደ ክርስቶስ። ተመልከቱ እንደ ክርስቶስ አላቸው። መስዋዕትነታቸው ከክርስቶስ መስዋዕትነት ጋር አነጻጸሩት። ንጉስ ለራሳቸው አልጋ ለራሳቸው ክብር ሳይሆን ስለ ሃይማኖትና ስለ ድንበር ሞተዋልና። የመተማ ጦርነት ሽንፈት ስንመረምር የታሪክ ሊቃውንት 3 ዋና ዋና ምክንያቶችን ያስቀምጣሉ። አንደኛ የንጉሱ ከልክ ያለፈ ድፍረት ወደ ግንባር መግባት፣ ሁለተኛ እንደ ራስ አሉላ አባነጋ ያሉ ስመጥር የጦር መሪ ከግንባር መራቅ፣ ሶስተኛ ምናልባትም ትልቁ ምክንያት የንጉስ ሚኒልክና የንጉስ ተክለ ሃይማኖት አለመካፈል ነበር። የተከፋፈለ ቤት አይጸናም እንደሚባለው ኢትዮጵያ በውስጥ መከፋፈል ዋጋ ከፈለች። ነገር ግን የአፄ ዮሐንስ አሟሟት ምንም እንኳን አሳዛኝ ቢሆንም ለአንድነት መሰረት ድንጋይ ሆኖ አለፈ። እርሳቸው ባይሞቱ ኖሮ ሚኒልክና ዮሐንስ የሚያደርጉት የእርስ በርስ ጦርነት ኢትዮጵያን ያጠፋት ነበር። እርሳቸው በማለፋቸው ስልጣን ወደ ሸዋ ተላለፈ። ኢትዮጵያም ቀጣዩን የታሪክ ምዕራፍ ለመቀበል ተዘጋጀች። በሕይወት ዘመናቸው ሁሉ ከግብፅ ወራሪዎች፣ ከጣሊያን ቀኝ ገዢዎች፣ ከድርቡሾች ወራሪዎች ጋር ሲፋለሙ የኖሩት የኢትዮጵያ ጠባቂ የተባሉት አፄ ዮሐንስ ታሪካቸው በደም ተጻፈ። ዛሬም ድረስ ስማቸው ሲነሳ የመተማ አፈርና የኢትዮጵያ ተራሮች በክብር ይንቀጠቀጣሉ። ጀግና ይሞታል፣ ስሙ ግን ከመቃብር በላይ ይኖራል ይባላል። በመጨረሻም የአፄ ዮሐንስ ታሪክ የኢትዮጵያ ታሪክ መስዋዕትነት ነው። በውስጡ ጀግንነት አለ፣ ክህደት አለ፣ እምነት አለ፣ መከፋፈል አለ፣ በመጨረሻም መስዋዕትነት አለ። አፄ ዮሐንስ አራተኛ ሕይወታቸው በሙሉ በፈረስ ጀርባ ላይ ሆነው ከግብፅ እስከ ጣሊያን ከጣሊያን እስከ ደርቡሾች ሲዋጉ ኖሩ። እረፍት አጡ። በመጨረሻም በመተማ አፈር ላይ ዘላቂውን እረፍት አገኙ። ነገር ግን ሞታቸው ከንቱ አልቀረም። ቀጣዩ ንጉሥ አፄ ሚኒልክም የዮሐንስን የጀግንነት አደራ ተቀብለው ከጥቂት ዓመታት በኋላ በአድዋ ላይ የጣሊያንን ወረራ ድባቅ መቱ። የአድዋ ድል መሰረቱ በመተማና በዱጋሊ የተከፈለ የደም ዋጋ ነው። ዛሬ ላይ ሆነን ስናየው አፄ ዮሐንስ የወሰን ጠባቂ የሃይማኖት ሰማዕት ተብለው በታሪክ መዝገብ ላይ በወርቅ ቀለም ሰፍረዋል። ስለ አፄ ዮሐንስ፣ ስለ መተማው ጦርነት፣ ስለ ኢትዮጵያ የፈተና ዘመናት የነበረን ዝግጅት ይህን ይመስል ነበር። ታሪክን የምንማረው ለመውቀስ ሳይሆን ከስህተቱ ተምረን በጀግንነቱ ኮርተን የተሻለች ኢትዮጵያን ለልጆቻችን ለማውረስ ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቸር ይግጠመን። Yes, we did. We have not done much.
Addis Ababa. I'm Jeff Bezos.